ባልሽ የተቀጠርሽበትን ቢሆን እያሰብሽ እንድትሰሪ በማለት አስጠንቅቀው ተለያይተዋል። ዛሬ ላይም እንደተለመደው ጥንቃቄ በተሞላበት መልኩ የአቶ መስፍኔን ምግብ ሰርታ አብስላ በኋላም ወደ ትምህርት ቤት ከመሄዷ በፊት ምግብ አቅርባላቸው አልበላቸው ያለ ሲንከራተትም ተመልክታው ነበረ። በዚህን ሰዓት ጽጌረዳ እንደተለመደው ምግብሽ ተበላሽቷል አሊያም ደግሞ የማልፈልገውን ቅመም ከተሽብኛል ብሎ ይከራከሯታል በማለት በፍርሃት ውስጥ ተውጣ ነበረ። ሆኖም አቶ መስፍኔ ፈገግታ በተሞላው መልኩ ይልቁንስ ከወትሮ በተለየ ደመወዝሽን አስገብቼልሻለሁ በአካውንትሽ በማለት ያበስሯታል። ጽጌረዳም ላደረጉላት ነገር ምስጋና አቅርባ ወደ ትምህርት ቤቷ ትቀጥላለች። አቶ መስፍኔ ምግቡን ከተመገቡ በኋላ መኝታ ክፍላቸው እንደገቡ ግን ክፉኛ ራሳቸውን ስተው ወድቀዋል። በዚህን ሰዓት ገና ድካም ሲላቸው የተመለከተችው ጽጌረዳ ነቢዩ ደርሶ አባቱን እንዲታደግ እየጠየቀችው ነበረ። ነቢዩ ግን የአባቱ ነገር ብዙም የማያሳስበውና ደንታ የማይሰጠው እሷ እንዳለችው ቶሎ ሊሄድላት አልቻለም። ይልቁንስ ከሄቨን ጋር የሚያቃጥለው ጊዜ ይበልጥበታል እንጂ እንደውም ዛሬ በሚያስገርም ሁኔታ ሄቨን አንድ ጨዋታ ምታ እሱም እንግዲህ ምንቷን በመስረቅ የጽጌረዳን ውጤት ማበላሸት እንደሆነና በዚህ ደግሞ እየተሳካ ነገር እንዳመጣችም ነብዩ እያመሰገናት ነበር። ለዚህም እንግዲህ ስለምትወደውና ስለምታፈቅረው ወደ ሻይ ቤትም ሆነ ወደ ሌላ ቦታ እንዲጋብዛትም እየጠየቀችው ነበር። እሱም ደግሞ ያን ያህል ቦታ ስላልነበረው ይልቁንስ በስልክ ሀሳቡ ነበር የተለያት። እንግዲህ ሄቨን እሱ የሚያስደስተውን ወይም ጽጌረዳ ጋር እልህ ስለተጋባ እሷም ስለናቀችው ከዚህ በፊትም በጥፊ ስለመታችው ለምን ተናኩኝ አይነት ስሜት ብቻ እኔ የሀብታም ልጅ ስለሆንኩ እሷ ደግሞ የድሃ ልጅ ናት የፈለኩትን ማድረግ እችላለሁ ብሎ ያስብ ነበረ። ለዚህ ደግሞ ጽጌረዳ ፊት አልሰጠችውም። ሆኖም እንግዲህ ሄቨን አፈቀርኩህ፣ እኔ በጣም እወድሃለሁኝ፣ አንተ ያልከውን ሁሉ ለማድረግ ዝግጁ ነኝ፣ ዛሬም ቢሆን አሳይመንቱን በማምጣት ያታደንቀኝም ወይ ስትል ራሷን ስትሰቅል ነበረ። ምክንያቱም የጽጌረዳን ውጤት ለማበላሸት ዋነኛው የመፍትሄ አካል አድርጋ ስለወሰደችው ነበረ። ይህ ከመሆኑ በፊት ከነቢዩ ጋር የተመካከሩት አይዲዋን መስረቅ ነበር። በእርግጥ ዛሬ ይህንን አድርጎታል በሚገባ። ጽጌረዳ ወደ ስራ ቦታዋ በመሄድ ስራዋን እያለች በነበረችበት አጋጣሚ ነው ፖርሳዋን ከፍቶ ወሰደው። ጽጌረዳም ወደ ትምህርት ቤት በምትሄድበት ሰዓት ይዤዋለሁኝ በማለት ያው እርግጠኛ ነበረች። ነገር ግን ከበር የገጠማት ጭራሽ አይዲዋን እንዳልያዘችና ከተማሪዎች እኩል ተቀምጣ ትምህርቷን መማር እንዳልቻለች ነው። በዚህ ሁኔታ ከትምህርቷ ተፈናቅላ እየተመለሰችው ጽጌረዳ እያለቀሰች ነው። ምክንያቱም የትምህርቷ ነገር ከምንም በላይ በጣም የህይወቷ አንድ አካል አድርጋ ስለምትወስደው ማለት ነው። ይህ ነገር ምናልባት ለነቢዩና ለሄቨን ቢሆን ምንም ባልመሰላቸው ነበረ። ነገር ግን እናቴን ተምሬ ጥሩ ደረጃ አደርሳታለሁኝ፣ ስለ ትምህርቴ በጣም እጨነቃለሁ እጠበባለሁ የምትለው ጎበዟና በንቃተ ህሊናዋ አንደኛ የሆነችው ጽጌረዳ እንዲህ ትምህርቷ ሲስተጓጎልባት በጣም ነው እያዘነችው ማለት ነው። ሆኖም እንግዲህ በዚህ ሁኔታ ያገኘችው መኮንን ነው። መኮንን ስለ ጽጌረዳ ያሳስበዋል። ዛሬ ላይ በመታወቂያ ምክንያት ስታለቅስ እባክሽን ችግር የለውም እንደምንም ብዬ መታወቂያው የወደቀበት ቦታ እንፈልገዋለን፣ ነገር ግን በዚህ መልኩ ያለቅሽ ራስሽን መጉዳት የለብሽም ሲልም ከጎኗ በመሆን ሲያበረታታትም ነበረ። ጽጌረዳ ግን በእንባ እየታጠበች ነው እየተመለሰችው። በሌላ በኩል እናቷም እንግዲህ ልጇ እንደተበላሸችባት የምታስበው ዛሬ በሰርግ ስነ ስርዓት ወይዘሮ ፍቅርተ ያመጣችው ሀሳብ ትክክል እንደሆነ አምና ተቀብለዋለች ማለት ነው። ጽጌረዳ ልትዳር መሆኗን የምታውቀው ነገር የለም። አሁንም ትምህርቷ ላይ ናት። ሆኖም እንግዲህ ዛሬ ላይ ባክሽን እማዬ በትምህርቴ ጸልይልኝ፣ ምክንያቱም ዛሬ ፈተና ወቅት ነው፣ አእምሮዬን እንዲገልጥልኝ ባክሽን እያለችም ስጠይቃት ነበረ። የጽጌረዳ እናትም አሁን ላይ ለምን ፈተና ሊመጣብኝ ነው፣ ለምን ይከብደኛል አልሽ በማለትም የበፊት ጥርጣሬዋን እንዲያጠናክር አድርጓል። ምክንያቱም ከዚህ በፊት ትምህርት ቤት ብላ ከሾፌሩ ጋር ስታወራ ስለተመለከተቻት ነበረ። ዛሬ ታዲያ እማዬ ሁሉ ነገር እንዳሰብሽውና እንዳየሽው አይደለም፣ እባክሽን እንድትረጅኝ እፈልጋለሁ፣ ሄቨንም ሆነ እናቷ ስለ እኔ እድገት ስለማይፈልጉ ነው በማለት ነግራታለች። ይሁን እንጂ የጽጌረዳ እናት ማረጋገጫዋ በአይኗ መንገድ ላይ መያዟ ነበረ። እኔ እኮ ራሴ አይችሻለሁኝ፣ አሁን ላይ ማንን እንደምታባቤ ራሱ ግራ ገብቶኛል በማለትም በትክክል ጽጌረዳ እንደተበላሸችባት አድርጋ ታስባለች ማለት ነው። የጽጌረዳ እናት እንግዲህ
በዙሪያው ምን እየተደረገባት ምን እየተከናወነባት እንደሆነ የምታውቀው ነገር የለም። ፍቅርተም ቢሆን አሳቢ መስላ አንቺን ነፍሰ ጡር ሆና ሳለ ያሳለፈችውን ስቃይ ብታስብ ኖሮ እየሄድሽበት ላለው ነገር በጭራሽ አታስቢው ነበረ። እውነት ጽጌረዳ በጣም ነው ያዘንኩብሽ በማለት ነግራታለች። ጽጌረዳ ምንድነው ያደረግኩት? እውነት እኔ ምንም እናንተ በምትሉት መልኩ አይደለሁም፣ ትምህርቴን ተምሬ ከመመለስ ውጪ በማለት ተናግራለች። እንግዲህ ሁሉ ጣጣ የመጣባት ጽጌረዳ እናቴን እረዳለሁ በማለት ተጓዳኝ የሰው ቤት ስራ መጀመሯ ነበረ። ያው ከትምህርት እየተመለሰች እዛ እያመሸች ስለምትመጣ ከወንድ ጋር ነው ምሽቷን ሙሉዋ ማዳሯን በማለት ቷን ወደ ሌላ እየወሰዱባት ማለት ነው። ሄቨንም እንግዲህ አሁን ላይ ጓደኛ በመምሰል ነው እየቀረበቻት ያለችው። ምክንያቱም ትምህርትሽ መስተጓጎል የለበትም እናትሽን እንደምንም ብዬ አሳምናታለሁኝ። ጽጌረዳም ይህንን ስትሰማ የእውነት ሄቨን ክፉ ስራ እያሰበችባት እንደሆነ እየተረዳች አይመስልም። ነገር ግን ስለ ጽጌረዳ ውድቀት፣ ስለ ጽጌረዳ ውጤት መበላሸት በጣም አብዝታ ትፈልገዋለች። ምክንያቱም በእድሜ እኩዮች ናቸው። ከዛ ቤት አንድ ላይ ነው የሚኖሩት። ቀጥሎም ደግሞ የደሃዋ ልጅ ጥሩ ውጤት አምጥታ ወደ ዩኒቨርሲቲ ስትገባ አንቺ ግን ይኸው ወደ ኋላ ቀረች በማለት እናቷ እየተናገረቻት ተጽዕኖ ፈጥሮባታል ማለት ነው። አንዲት በሰራተኛ ልጅ ተበለጥኩ ብላ የምታምነው ሄቨንም የጽጌረዳን ውድቀት አብዝታ ትፈልገዋለች። ለዚህም ነበረ ከነብዩ ጋር እየተመካከሩ የጽጌረዳን ህይወት እንቅፋት እንዲበዛው ያደረጉት። ዛሬ ላይ ከአጠገቧ ካሉ ሰዎች መካከል መኮንንና ሹፌሩ ቢያስቡላትም እናቷ ሳይቀር እንግዲህ ሳትረዳት ብቸኛ ወይም ባይታወር ለመሆን ተገዳለች ማለት ነው። ለማንኛውም እነዚህ ድርብርብ ችግሮች ያጋጠሟት ጽጌረዳ እንግዲህ የመጀመሪያው በአሳይመንት ምክንያት ተቀይሮ 0 በ0 ውጤቷ እንዲበላሽ መደረጉ ነው። ቀጥሎም ደግሞ ፈተና እንዳትቀመጥ አይዲዋን በመቀማት ከነብዩ ኪስ ውስጥ በማስገባት የትምህርት ገበታዋ እንድትፈናቀል ማድረግ ነው። ሆኖም ለዛሬው እየተሳካላቸው ይመስላል። መኮንን ግን የነብዩን ድርጊት በጣም ኮንኖታል። ዛሬ ላይ እንዴት ሊሰማው ይችላል? እውነትም ይችልጅ ስለ አይዲዋ እያሰበች ስታለቅስና ስታነባ ሲመለከት በቃ አመጣልሻለሁ አይዞሽ በርቺ እያላት እውነትም ሄዶ ይሰጣት ይሆን? እውነት መኮንን ደፋር መሆን አለበት ብዬ አስባለሁ። ምክንያቱም እስካሁን ድረስ በጽጌረዳ ላይ ምን እንደሚያደርጉባት ጠንቅቆ ያውቃል። ይህንን እያወቀም ዝም ማለት የለበትም። እናቴን ትመስኛለሽ፣ አንቺም በብዙ ልፋት ነው የመጣሽው እንዳለ ሁሉ እውነትም ለሴት ልጅ የሚቆረቆር አንጀት ካለው እንዲህ ነብዩ እየተጫወተባት ዝም ብሎ ማየት የለበትም ብዬ አስባለሁ። እንግዲህ ነብዩም ከውጭ ስለ ጽጌረዳ ውድቀት እያሰበ እሷ ትምህርት ስለመመለሷ እንዲሁም ደግሞ ፈተና ባለመቀመጧ የሚሰማውን ስሜት እያሰበ ደስታ ላይ ቢሆንም በመጨረሻ ከጽጌረዳ የተደወለለት ስልክ ወደ ቤት እንዲያቀና አድርጎታል ማለት ነው። ጽጌረዳ ስለ አቶ መስፍኔ አሳስቧት እባክህን ድረስለት፣ አሁን ከቤት ምንም የለም። ቅድም ምግብ አቅርቤለት ሳለ ውሃውንም በደንብ መጠጣት አላስቻለውም፣ ምግቡም አልተበላውም። የሆነ ነገር ሳይሆን አይቀርም፣ እናም ቶሎ መሄድ አለብን በማለት በነገረችው መሰረት እየሮጠ በመሄድ አቶ መስፍኔን እንግዲህ በሰላም አላገኙትም ማለት ነው። አቶ መስፍኔ ራሳቸውን ስተው ወድቀዋል መሬት ላይ። ምናልባትም እኔ የሚመስለኝ ምግብ ከበሉ በኋላ ነው እንደዚህ አይነት ነገር የተፈጠረው። በተመሳሳይ መንገድ ጽጌረዳ እንድትከሰስለት ቸው በሕክምና ያልተፈቀደላቸውን አድርጎባቸዋል ብዬ ማስባለሁ። ምክንያቱም ሆን ብሎ ነብዩ ጽጌረዳን እዛ ቤት ለማስወጣት ካለው ፍላጎት የተነሳ አባቱን እስከ መጉዳት ደረጃ የደረሰበት አጋጣሚ ተፈጥሮ ነበርና አሁንም ቢሆን እንደዛ አድርጎ ነው ብዬ ነው የማስበው። ጽጌረዳ በጣም ምስኪን ልጅ፣ የዋህ ልጅ ናት። አቶ መስፍኔ ለሌላ ነገር እያሰቧት ቢሆንም እሷ ግን የገባችበትን የሰራተኝነትን ስራ በደንብ እየከወነች ለዛውም ደግሞ ከትምህርት ጋር ለዛውም ለምስኪኗ እናቷ እያሰበች አእምሮ ለታደሉት ይሰጣልና ይህ የበን ጭንቅላት ደግሞ ሰዎችን በመጉዳት ተከናብታለች። እንግዲህ ይቻለም ፍትሃዊ አይደለችም። ለማንኛውም ግን ጽጌረዳ ካሰበችበት እንድትደርስ እኔ መልካም ምኞቴ ነው። ፈተናዎቹንም በድል ትሻገራቸዋለች። ቀጣይ ክፍል ይዤላችሁ እስከምመጣ ድረስ ጽጌረዳ ድራማ ለዛሬ ያቀረብኩላችሁ ይህንን ይመስል ነበረ።